ሀራምቤ ሬዲዮ 98.7 ያላማጣ ከተማ ነዋሪዎች ዕለት በዕለት ንብረታቸው እየተዘረፈ ወጣቶችም ለስደትና እንግልት ተዳርገው ከተማዋን ለቀው እየወጡ እንደሆነና በጦርነት ስጋት ውስጥ እንደሚገኙ ገልጸዋል። የከተማዋ ከንቲባ ዝናቡ ደስታ ለሀራምቤ ሬዲዮ እንደገለጹትም አሁን ላይ በተለይም ከቅርብ ቀናት ወዲህ በህወሓት ታጣቂ ቡድን በየዕለቱ እስከ 40 በሚሆኑ ቤቶች ላይ ሰብሮ በመግባትና ኃይል በመጠቀም ዝርፊያ እንደሚፈጸም ተናግረዋል። በዋጃ ግንባርም ታጣቂ ቡድኑ ኃይል አሰባስቦ ጦርነት ለመጀመር እንቅስቃሴ ላይ መሆኑን አስረድተዋል። በአሁኑ ሰዓት አላማጣ ያለው ነባራዊ ሁኔታ ኦልሬዲ ሌሎች አካባቢዎች የትግራይ ካለው ጋር ተመሳሳይነት አለው። ግን ይሄ ትንሽ ለየት የሚያደርገው ነገር ቢኖር ያ አካባቢ ራሱን TPLF ብሎ የሚጠራው አንጃ የጦርነት አውድማ ለማድረግ አለኝ የሚላቸውን ኃይሎች ተሰባስቦ በዋጃ ግንባር ላይ ነው ገብቶ ያለው። በቁጥርም ቢሆን በርከት ያለ ኃይል ሌላ አካባቢ የነበሩትንም ወደዛ አካባቢ አጓጉዟል። በኃይልም ገፎ ማሰልጠኛ አስገብቷቸው የነበሩ አዲስ ምልምል ሰልጣኞችንም ወደዛ አካባቢ አንቀሳቅሷል። እዛ በድምር ስናየው የአካባቢ መዋጊያ ሰፈር አድርጎ እንደ መዋጊያ ቦታ አድርጎ ነው ይዞት ያለው። በዋናነት እዛ አካባቢ ያሉት የዚህ ቡድን ጠባቂ ነኝ የሚለው አንዱ አርም 24 ሙሉ ኃይሉ ይዞ ምሽግ ውስጥ ገብቷል። ከጸጥታ አንጻር የአካባቢ ይሄ ጸረ ኃይል እና ጸረ ሰላም የሆነ ኃይል የ3-4 ቡድኖች ይዞ እዛ አካባቢ በነጻነት የሚንቀሳቀስበት አካባቢ ነው። ሰዎች የያዙትን ንብረት ዋስትና የላቸውም። ቀንም ይሁን ሌሊት ንብረታቸው እየተዘረፈ ነው የሚውለው። ማን እንደሚመታ ማን እንደሚገለህ አይታወቅም። በግልጽ የማይታወቀው ኦኬሌ ነው ብለህ ለመንገሩ በኢንዲቪጁዋል ደረጃ መግለጹ ስለማይቻል እንጂ ይሄ ቡድን ይሄ ነው እንደዚህ አይነት ስራ የሚሰራው ያለ። በአንድ ሌሊት 43 ቤት ተዘርፈው ነው ያደሩት። ጭንብል ለብሰው 4-5 ነው ብረት ይዘው ይሄ ቤት ይሄ ጥቆማ ደርሶና ተጠርጥሯል ብለው ምክንያት በማድረግ እዛው ቤት ውስጥ ገብተው መጋጋጫ ወርቆችን፣ ብሮችን፣ ሞባይሎችን ጥሩ እቃዎች የሚባሉ እየዘረፉ ነው የሚያድሩት። ከ10 እስከ 15 ኮመን ነው ቤቶች። በአንድ ቀን ግን በጣም የሚገርም አንድ ሌሊት ላይ 43 ቤት ተዘርፎ ነው ያደረው። አሁን ህብረተሰቡ የጦርነት ስጋት አድሮበት ምን እንደሚያነሳ ምን እንደሚጨበጥ ምን እንደሚያደርግ አይታወቅም። አላማጣ ህዝብ አሁን አለውልህ የሚለው አካል አጥቶ ነው ያለው። ማህበረሰቡን መንግስትን እየጠበቀ ነው ያለው። እዚህ ያለውን TDFን ልክት አይችልም። ማህበረሰቡ ዕለት ተዕለት እንግልት ነው የደረሰበት ያለው። ዝርፊያ ነው። ቤት እያንኳኩ ብር አንጡ ነው፣ ትራንስፈር አድርጉ ነው፣ ካሽ እንዳለ ያውቃሉ፣ ትራንስፈር አድርጉ ነው። ችግር ነው ያለው። በከተማዋ የሚገኙ ነዋሪዎች እንደገለጹትም ሆነ የከተማዋ ከንቲባ እንዳረጋገጡት የህወሓት ኃይሎች ባሳለፍነው እሁድ የሀገር አቋራጭ አውቶቡሶች እንቅስቃሴ ላይ መስተጓጎል በመፍጠር ተሳፋሪዎች ላይ ጥፋት ፈጽመዋል ብለዋል። አጠቃላይ የነዋሪዎች እንቅስቃሴም የተገደበና ስጋት ያጠላበት እንደሆነ ተናግረዋል። እንግልት አለ። ዕለት ተዕለት ማህበረሰቡን በቃ የጠላዱላ የሚያርፍበት። ትናንት እንዳይወጡ ከለከሏቸው፣ አገዱና የተለያዩ ወጣቶችን አሰሩ። ከባስ ከመኪና ወደ አዲስ አበባ በሚወጣው ባስ አስረው አንገላተዋል። በተለይ ወጣቶች ከቦታ ወደ ቦታ የመንቀሳቀስ መብታቸውን ገትቶ ከተለያዩ ባሶች እና የተለያዩ ተሽከርካሪዎች ላይ እያወረደ እንደ መጥፈፍ አይነት ነገር እና በኃይል ወደ ማሰልጠኛ እየወሰደ ነው ያለው። ለምሳሌ እንኳን ብንወስድ ትናንትና የሀገር አቋራጭ መኪናዎች 3 መኪና አላማጣ መውጫ ላይ አግተው ይዘው እዛ የነበሩ ወጣቶችን በኃይል አፍሰው ወደ ማሰልጠኛ ወስደዋቸዋል። ይሄ ትናንትና የነበረ ኢቨንት ነው የምንገልጽልሽ እንጂ ያለፉት ሳምንታትንም እንደዚህ አይነት ስራ ነው እየተሰራ የመጣው። ህይወት እስካለ ድረስ የዕለት ጉርሻውን ለማግኘት ሰው መንቀሳቀሱ አይቀርም። ግን መንቀሳቀሱ በምን ሁኔታ ላይ ሆኖ ነው የሚንቀሳቀሰው የሚለውን ነገር መወሰድ አስፈላጊ ነው። በጣም ጥቂት የሆኑ ሰዎች ናቸው እንግዲህ አላማጣ ያሉ። ህዝቡ ኑሮ ሁልጊዜ የሚያደርገውን የንግድም ይሁን የኑሮ ሁኔታዎች አሉ ብለህ የሚወሰድበት አይደለም። ሄር ኤንድ ዜር የሚንቀሳቀሱ ሰዎች ስላሉ ተብሎ ሰው እንደ ፍላጎቱ ይንቀሳቀሳል የሚባል ነገር አለ። በስጋት የተወጠረ ነው። ዛሬ ውዬ ነገ እውላለሁ ወይ አድራለሁ ወይ ሌሊት ምንድነው የሚፈጠር የተነብይበት የማይችል ደረጃ ላይ ነው ያለው። ቤተ እምነቶች ላይ ስርቆት መፈጸሙን የገለጹት ከንቲባው ነዋሪዎች ከተማዋን ለቀው ወደ አጎራባች አካባቢዎች ብሎም ወደ ውጭ ሀገራት ለመሰደድና ለህልፈተ ህይወት መዳረጋቸውን አስረድተዋል።
የሃይማኖት ተቋሞች ስራቸውን የሚሰሩት ያው ህዝብ ሲኖር ነው። ህዝብ ሰላም ሲኖር ነው። በሰላም ሲኖሩ ነው። ህዝብ ለህዝብ ሊያገለግሉ ነው የተቀመጡት። ህዝቡ አይደለም እንደዚህ አይነት ነገሮችን የዕለት ተዕለት ኑሮውን እንኳን የተገደበበት ሁኔታ ላይ እያለ የሃይማኖት ተቋማት ሃይማኖታዊ ግልጋሎት ይሰጣሉ ተብሎ አይጠበቅም። በአሁኑ ሰዓት የዚህ ቡድን አጃግሬዎች ናቸው እዛ አካባቢ ሃይማኖት መሪዎች ነን ብለው ዘረፋ ላይ ያሉት። ከአሁን በፊት የቤተክርስቲያን ሀብት የነበሩት አካውንቶች እየቆጠሩ ይሄን አምጡ ይሄን ካላመጣችሁ እየተባሉ ማናጀር የተለያዩ ባንኮች ማናጀሮች እየታሰሩ ናቸው። ያለፉት 4-5 ቀንም ማናጀሮችንም ታስረው ነበር። ይሄን ብሩን ዘርፈው ለመሄድ ነው። መሬት እንደ ጉድ ነው አሁን በህጋዊ ባልሆነ መንገድ የሚሸጥና የሚቸረቸሩ ያለ። አንድ ግለሰብ ብድግ ብሎ መሬት ሰጥቶ ገንዘብ መቀበል እድል ያለበት ሁኔታ ነው ያለውና በእንደዚህ አይነት ሁኔታ ላይ ሆኖ ነው እንግዲህ የሃይማኖት ተቋማት ግልጋሎት ሊሰጡ ማንም ሰው የማይጠብቃቸውና በአጋጣሚ ግን የአላማጣ ቤተክርስቲያን ሁሉም በገንዘባቸውም ብቻም ሳይሆን በዛ ያሉት ቅርሶችንም ታወታንም የተሰረቁበት ሁኔታ ነው ያለው። ማንሰረቀው እንዴት ተሰረቀ መቼ ተሰረቀ የሚለው ኋላ አጣርተን የምንደርስበት ሁኔታ ላይ ቢኖርም እስካሁን ግን አንድ ቤተክርስቲያን ላይ 5 ታወት ያህል ተሰርቋል። 5 ታወት አለው ተሰርቋል ማለት ኦልሞስት ያ ቤተክርስቲያን ከተራ ቤትነት የሚለይ አይደለም። ቤተክርስቲያን የሚያስፈልግ ጸሎት የሚደረግበት ህዝቡ የሚያምንበት ታወቶች ሲኖሩ ነው። አሁን ግን ታወቶችም የሉም፣ ቄስም የለም። ሁሉም ተበታትኖ ራሱን ለማደር ላይታች የሚልበት እንጂ ሃይማኖታዊ ግልጋሎት ሊሰጥ ዝግጁ የሆነ አካል የለም እና ኢየሱስ ቤተክርስቲያን ነው። ኢየሱስ ቤተክርስቲያን ማለት በእርግጥ የቤተክርስቲያን ትልቅ ትንሽ የለውም፣ ግን የጥንት ቤተክርስቲያን ነው። አያቶቻችን ከረጅም እድሜ ያለው በቀደም ነገስታት የተመሰረተ ትልቅ ገዳም ነው። ትልቅ ቤተክርስቲያን ነው እና ኢየሱስ ቤተክርስቲያን ሁሉም የአላማጣ ነዋሪ በሙሉ የሚያውቀውና ሙስሊሙም ክርስቲያኑም ሁሉ እንደራሱ ንብረት አድርጎ የሚከተለውና የሚቆጥረው ነውና ይሄ ቤተክርስቲያን ነው እንግዲህ የተዘረፈው። ወጣቱ በአሁን ይገፉኛል ብሎ አገር ጥሎ ነው ወጥቶ ያለው። አቅራቢያ ካሉት ወረዳዎች ወይም ደግሞ ወደ አዲስ አበባ፣ አብዛኛዎቹ ደግሞ ወደ ውጪ እንወጣለን ብለው በተለይ ከነዚህ አረብ ሀገሮች ጋር እንሄዳለን ብለው አብዛኞቹ የአሳ እራት ሆነው የሚቀሩበት ሁኔታ አለ። በየቀኑ መርዶ አለ። እከሌ ሞተ እከሌ ሞተች እየተባለ በመርዶ ነው ህዝቡ የሚሰቃየ ያለው። ትናንትና የነበረው ጦርነት ቁስሉ ሳይድን አሁን ደግሞ ከሱ የባሰ እልቂት የሚያመጣ የጦርነት ዋዜማ ወይ ደግሞ የጦርነት ድባብ ነው ያለውና እንደዚህ አይነት ሁኔታዎች ነው ያለው። በዚህም የፌዴራል መንግስቱም ሆነ የአካባቢው የመንግስት ኃይሎች ለከተማው ህዝብ እንዲደርሱለትና እየተፈጸመ ካለው ጥፋት እንዲሁም ይመጣል ብለው ከሰጉት እልቂት እንዲታደጉት ጥሪ አቅርበዋል። ሀራምቤ ሬዲዮ 98.7